It was an early morning attack. Residents of Old Fangak were sleeping when helicopter gunships and a drone dropped bombs on the only hospital the county has. የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሳፋሪዎች በአስቸኳይ እንዲያስወጣ ጠየቀ። በዝርዝር የምናደርሳችሁ ነገር አለ። ኤርትራ ለትግራይ ወደቦቿን ልትከፍት ነው የሚባል ነገር ሰምተናል። እናሰማችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው በካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው ሊደረግ ነው። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች መገደላቸውን አንድ ግብረሰናይ ድርጅት ገለጸ። አብራችሁን ከቆያችሁ ዝርዝር መረጃዎቻቸውን ትሰማላችሁ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎችን እንድደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሳፋሪዎች በአስቸኳይ እንዲያስወጣ ጠየቀ። የትግራይ ህዝብ ወረራውን በጠንካራ ሀገራዊ አንድነት በመታገል ህልውናውንና ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸው ነው ያሉትም የትግራይ ተወላጆችን ለማንበርከክ ህልውናውን ለመንጠቅና መሬቱ እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎችን ነው ብሏል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜያዊ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልእኮውን ከመወጣት ይልቅ የትግራይን አንድነትና አቅም የማደፍረስ ግልጽ ተልእኮ ይዞ እየሰራ ነው ሲል ወንጅሏል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጪ ከሚንቀሳቀሱ ኃይሎች ጋራ በመቀናጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይን ህዝብ ተወያይቶ የማስፈጸም አቅምን በማዳከም ላይ ይገኛል ብሏል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነፃ ለማውጣት በስደትና በስደተኛ ካምፖች የሚገኙ ወገኖቻችንን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው ሲል አክሏል። ስለሆነም የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሳፋሪዎች በአስቸኳይ እንዲያስወጣ በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲወጣ እንጠይቃለን ብሏል። ኤርትራ ለትግራይ ወደቦችን ልትከፍት ነው። የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈት ወስናለች። ይህ ውሳኔ የትግራይን የትጥቅ ስቃይ ለመከላከል የቆመ የሰብአዊነት አቋም ተብሎ ተገልጿል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ ማስታወቂያ አላወጣም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣ ሲሆን አንዳንድ ወገኖች ይህ የኤርትራ እርምጃ ከደብረጽዮን ገብረ ሚካኤል አጀንዳ ጋራ ግንኙነት ሊኖረው እንደሚችል ይገምታሉ። ከዚህ ቀደም ደብረጽዮን የሚመራው ቡድን ከኤርትራ ጋራ በመተባበር ኢትዮጵያን ለመቃወም እቅድ አውጥቷል የሚል ክስ ቀርቦ ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን ሰብአዊነት ላይ ያተኮረ መሆኑን ገልጿል። ኤርትራ የጦርነትን ዋጋ እንደምታውቅና ለዚህም ሰብአዊነትን እንደመረጠች ተናግሯል። በሌላ በኩል በደብረጽዮን የሚመራው ህወሓት ኤርትራን የትግራይን መሬት በህገ ወጥ መንገድ በመያዝና ዘር ማጥፋት ሲል ከሷል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ነቀፌታ አስከትሎባቸዋል። ይህ ምስል በዋይት ሃውስ ይፋዊ ማህበራዊ ሚዲያዎች የተጋራው የካቶሊክ እምነት ተከታዮች በሊቀ ጳጳስ ፍራንሲስ ሞት ሀዘናቸውን እየገለጹ ባለበት ወቅትና ቀጣዩን ሊቀ ጳጳስ ለመምረጥ በዝግጅት ላይ ያሉ ነው የሆነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነቱ ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ የማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን ፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊት በታምፖ ፍሎሪዳ የጽንስ ማቋረጥን በሚደግፉ ግለሰቦች በተዘጋጀ ሰልፍ የመስቀል ምልክት ሲሰሩ ወይንም ሲያማትቡ መታየታቸው
ቁጣን ቀስቅሶ ነበር። የቫቲካን ቃል አቀባይ ማቲው ብሮኒ ቅዳሜ ዕለት ትራምፕ ስላጋሩት ምስል የቤተክርስቲያኑ አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን ከሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩን ሊቀ ጳጳስ ለመምረጥ የሚሰየሙ ጳጳሳትን ለመቀበል በዝግጅት ላይ ናት። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢቲ የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ሚኒስቴሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እና የአገልግሎት አሰጣጥ መመሪያ 1050/2017 በሚል መጽደቁን ባሳወቀ በዚህ ሰነድ ላይ በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀይር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛው ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነባሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑን ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች እና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር ስለ ተሽከርካሪው መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚመለከት አጭር ጽሑፍና የሀገሪቱ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። በተጨማሪም ሚኒስቴሩ የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትንና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ እንደሚያደርግም መመሪያው ላይ ተገልጿል። ሚኒስቴሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል ሲልም አክሏል። በዚህም መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል ጽሑፍ መለያ እንደሚይዝ መመሪያው ላይ ሰፍሯል። ከዚህም በተጨማሪ ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠየቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል የሚኒስቴሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው መመሪያ ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስቴሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል። በአጼ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በሀገራቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉስ ኃይለ ሥላሴ ዘመን የነበረው ሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃውና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸውን ክልሎች እና የከተማ አስተዳደሮች ስም 2 ፊደላትን የያዙ ናቸው። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች መገደላቸውን አንድ ግብረሰናይ ድርጅት ገለጸ። ይህ ጥቃት የተፈጸመው ሀገሪቷ ወደ የእርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት ነው። ድንበር የለሽ የሐኪሞች ቡድን ኢኤምኢኤስኢኤፍ እንዳለው መሳሪያ የታጠቀች ሄሊኮፕተር
በጀንጎሌ ግዛት ኦልፋንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህም መድኃኒት ቤቱ ሙሉ በሙሉ ወድሟል። ከዚያም ሰው አልባ አውሮፕላን በአካባቢው ያለ የገበያ ስፍራ ላይ ቦምብ መጣሏን ኢኤምኢኤስኢኤፍ ገልጿል። ጥቃት የተፈጸመበት ሆስፒታሉ ከ110 ሺህ በላይ ህዝብ በሚኖርበት ፋንጋክ ግዛት የሚገኝ ብቸኛው ሆስፒታል ሲሆን ሁሉም የህክምና ቁሳቁሶች መውደማቸውን ኢኤምኢኤስኢኤፍ አስታውቋል። ግብረሰናይ ድርጅቱ ከሞቱት በተጨማሪ 20 ሰዎችን ለጉዳት የዳረገው ጥቃት ዓለም አቀፉን የሰብአዊ ህግ በግልጽ የጣሰ ብሎታል። የኢኤምኢኤስኢኤፍ ቃል አቀባይ ማማ ሙስጠፋ ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የዓይን እማኞች አውሮፕላኗ የመንግስት ኃይሎች ሄሊኮፕተር እንደሆነች መናገራቸውን ለቢቢሲ ኒውስ ፕሮግራም አስረድተዋል። ሆስፒታሉ በግልጽ የተሰቀለ መለያ አለው። መገኛ መለያችን ለሁሉም ተፋላሚ ወገኖች አሳውቀናል። በመሆኑም ሆስፒታሉ የት እንደሚገኝ በሁሉም ወገኖች ዘንድ መታወቅ ነበረበት ብለዋል ቃል አቀባዩ። ጥቃቱን በተመለከተ ቢቢሲ የሀገሪቱን የውጭ ጉዳይ ሚኒስቴር የጠየቀ ቢሆንም ወዲያውኑ የተሰጠ ምላሽ የለም። በቅርብ ሳምንታት ውስጥ በደቡብ ሱዳን የተባበሩት መንግስታት ተልዕኮ መሪ ኒኮላስ ሀገሪቷ ወደ ሙሉ የእርስ በርስ ጦርነት ለመግባት ጫፍ ላይ ነው የምትገኘው ሲሉ አስጠንቅቀው ነበር። ይህ ስጋት የተፈጠረው በፕሬዝዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ያለው አለመግባባት እየተባባሰ በመምጣቱ ነው። ተመልካቾቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።